ሰላም እንዴት ናችሁ ወዳጆች? ፍቅሩ እባላለሁ። እንደምታውቁት ፍቅሩ ቦጋለ እባላለሁ። በዩቲዩብ የዛሬ 4 ዓመት ገደማ ብቅ ብዬ ለረጅም ጊዜ የዩቲዩብ ቻናሌን አልተጠቀምኩበትም። ያለሁት ቲክታክ ላይ ነው። ቲክታክ ላይ 104,000 በላይ ተከታዮች ያሉት ስለ ብሎክቼን እና ክሪፕቶ ከረንሲ የምንወያይበት ቻናል አለኝ። ላይቭ እገባለሁ። በአብዛኛው ማክሰኞና አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እገባለሁ። እንዲሁም ሪቾ ናኒ ጋር በየቀኑ ከምሽቱ 12 ሰዓት እስከ 2 ሰዓት ድረስ ከሮብና እሁድ በስተቀር እየተገኘን ስለ ክሪፕቶ ከረንሲ፣ ስለ ብሎክቼን ያሉትን ነገሮች እንወያያለን። በዛ እንታወቃለን። ይህንን ቻናል ለረጅም ጊዜ ማለትም የዩቲዩብ ቻናሌን ለረጅም ጊዜ ሳልጠቀምበት ቆይቻለሁ። አሁን ግን አስፈላጊ ሆኖ ስላገኘሁት ወደ ዩቲዩብ ቻናልም እየተመለስኩ አንዳንድ ነገሮችን እና ውይይቶችን እንዲሁም ላይቭ ለመግባት ወስኛለሁ። አንዱም ዋናው ምክንያቴ በእኔ ስም በሚያጭበረብሩ በቴሌግራምም በዩቲዩብም በፌስቡክ ቻናልም እንዲሁም በቲክቶክ በርካታ ነገሮች ስለተፈጠሩ እነዚህን ማጥራት ስላስፈለገና ህብረተሰቡ ማወቅ እንዳለበት ስለተገነዘብኩ ነው። በእኔ በኩል የምሰጣቸው መረጃዎች ክሪፕቶ ከረንሲን በተመለከተ የየዕለቱን መረጃዎች እንዲሁም አናሊሲሶችን አቀርባለሁ እንጂ ከማንም ጋራ የገንዘብ ልውውጥ ወይም ደግሞ የኢንቨስትመንት ግንኙነት የለኝም። መረጃዎችን በመስጠት ሰዎች በራሳቸው እንዴት መስራት እንደሚችሉ ማስገንዘብ ነው። ይህንን ለመገንዘብ ሰዎች የግድ የቲክቶክ ላይቭ ላይ መምጣት አለባቸው። የቲክቶክ ላይቭ ፍቅሩ ቦጋለ ኤችዲሲ የሚለው ሲሆን ከ104,000 ተከታዮች በላይ ያለው ነው። አብዛኞቻችሁ ይህንን ቻናል ሞር ሰፖርት ብታደረጉና ይህንን ሰብስክራይብ ብታደረጉ በዚህም ቻናል ላይ ለመምጣት ወይም ሁለቱንም አንድ ላይ ለማገናኘት ሀሳቡ አለኝ። ይህ ቲክቶክ ቋሚም ሆነ ወይም ደግሞ የሚቋረጥም ከሆነ ልንጠቀመት የምንችል ቻናል ነው የዩቱቡ። ስለዚህ በተቻለ መጠን በዚህ እንገናኝ። ያው የክሪፕቶ ከረንሲ ወርልድ በየጊዜው እየተወያየን ብዙ ነገሮችን እያወቀን እየተገነዘብን የምንሄድበት በመረጃና በእውቀት መሰራት ያለበት ምንም እንኳን ሪስክ አሴት ወይም ሪስክ ኢንቨስትመንት ነው ተብሎ ቢጠራም በጥንቃቄና በእውቀት የምንሰራው ከሆነ በርካታ ሰዎች ህይወታቸውን የሚቀይሩበት መሆኑን በደንብ እገነዘባለሁ። ስለዚህ በዚህ ቻናል እየተገናኘን ውይይት ማድረግ እንድንችል ከአሁን በኋላ የዩቲዩብ ቻናሌን አክቲቭ ለማድረግ እየሞከርኩ ስለሆነ ሰብስክራይብ በማድረግ ላይክ በማድረግ አክቲቭ ለማድረግ ተባበሩኝ እላለሁኝ። በሌላው ጊዜ በሰፊው መጥቼ እዚህ ላይ ውይይት እናደርጋለን። አንዳንድ ጊዜ ቲክቶክ ላይ የማወጣቸውን የቪዲዮ ክሊፖችም እዚህ ላይ በማድረግ የበለጠ መረጃዎች እንድታገኙ ለማድረግ ሞክራለሁ። ፍቅሩ ቦጋለ ነው የሚባለው። አሁንም በድጋሚ በቲክቶክ ቻናሌ ላይ 104,000 በላይ ተከታይ ያለው ትክክለኛው አድራሻ ያለ በእኔ ስም በርካታ የቲክቶክ፣ የዩቱብ፣ የቴሌግራም እና የፌስቡክ ቻናሎች አሉ። ከነዚህ አጭበርባሪዎች ባካችሁ ተጠንቀቁ። በእኔ በኩል ምንም አይነት ኢንቨስትመንት አይደረግም። ከማንም ገንዘብ ተቀብዬ ኢንቨስት አላረግም። ከማንም ጋራ የቴሌግራም ቴክስት አላደርግም፣ የፌስቡክ ቴክስት አላደርግም። ይህንን በጥንቃቄ ያውቃችሁ ራሳችሁን ከአጭበርባሪዎች እንድጠብቁ በዚሁ አጋጣሚ ያሳስባለሁ። ይህንን ቻናል አክቲቭ እናድርገው። በሰፊው እንወያይበታለን። ለምታደርጉት ሁሉ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። በድጋሚ ዩቱብ ላይ እንገናኝ። አመሰግናለሁ።